ታማኝነት ማለት ቀላል የምንለው ነገር አይደለም ሁኔታ ነው ሆነሽ መገኘት ነው አይደለ በቃልም በተግባርም ሆኖ መገኘትን ይጠይቃልና ይሄ ደግሞ ራሱን የቻለ ዋጋ አለው ዋጋው ታማኝ ለሆነው እንደገና ደግሞ ለታመነለትም ሰው ጭምር ነውና ይሄንን ታማኝነት ደግሞ ክትትል ይፈልጋል አይደለ ክትትል ስንል ይሄ አንድ የታምነሽ ምትታዩ ነገር አይደለም ሁሌ ታምነሽ መኖርን ይጠይቃልና ታማኝነት እንዳልሹ ነው በአንድ ቀን የሚገነባ ነገር አይደለም ፕሮሰስ ነው ያ በፕሮሰስ የተገነባ ነገር ለመፍረስም ቀላል የሚሆንባቸው አጋጣሚዎች ይኖራሉ ሊያፈርሱ የሚችሉት ምክንያቶች ደግሞ ብዙ ናቸው ለአንድ ሰው ወይ ደግሞ ለአንድ ነገር የሚገባውን ክብር አለመስጠት እነዚህ ነገሮች እየተደራረቡ ሲመጡ ወይ ደግሞ ሌላኛው ሰው ጋር ወይ ሌላኛው አካል ጋር እነዛ ስሜቶች እያደጉ ሲመጡ ግን ያንን ነገር በቀላሉ ሊያፈርሰው ይችላል የአንድ ሀገር ዜጎች እርስ በርስ ከተዋደድን እርስ በርስ ከተከባበርን አንዳችን ለአንዳችን ቀዳዳ ደፋኝ ከሆነን የውጭ ጠላት ሊወረን አይችልም ሊደፍረን አይችልም ወደኛ ሊመጣ አይችልም ስለዚህ እርስ በርስ እንዴት ነው ያንን ክፍተት መድፈን ያለብን ብለን የቤታችንን የሀገራችንን ወይም የህብረተሰባችንን ነገሮች እንዲማጥበብ ከቻለን የራሳችንን ግንኙነት እንዳይሳሳ ከጠበቅነው ወደ ውጭ ጠላት ራሳችንን አጋልጠን አንሰጥም ብዬ አስባለሁ